እኔ ነኝ ማገባት እሷን፣ እሷ ደግሞ እኔን የምታገባው ገባካ? በትዳራችን ማረመ እናትዬ ጋር ከኛ ጋር ትኖር ማርያምን። እኔ ቤተሰቦቼ በሙሉ ልንገርች ያ ወይት ሊቀ ሰማኝ ወንድሜ ማርያም ቤተሰቦቼን በሙሉ ጠይቃቸው ከጫፍ ከአያቴ ጀምሮ ማለት ነው በሙሉ ነው የተቀበሏት። ማርያምን አሌክስ እጂ አንተን ብቻ ውደዳት ነው የተባልኩኝ። ማንም የከለከለኝ ሰው የለም። ማርያምን እያልኩክ ነው። እኔ መጥፎ ነገር ማውራት አልፈልግም። እናቴ ትሙት ባወራ ብዙ ነገር ይወጣል። ወይዘሮቲን አሁንም ልጅቷን እባክሽ ስትረስ አታርጊባት በማርያም። ነገችን ልጅ የሆነ ነገር ብትሆን አንቺንም ይቆጭሽ፣ ማንም አይቆጩም። እኔ እናቴ ትሙት እያልኩሽ ነው። ነገች ልጅ ህይወቷ ላይ አንድ ነገር ብታረግ አንቺንም ይቆጭሽ። ውዶቼ ትላንትና ላይ ብላ አይታችኋል። የዲዚንና የአሌክስን ጉዳይ አይታችኋል። ላይ ብላይ ቲክታክ ላይ ወይኔ እንዴት እንዳሳዘኑኝ ግን እግዚአብሔርን በጣም ያዘንኩት። በዚህ ዴዚ ታለቅሳለች፣ አሌክስ ያለቅሳል፣ የዴዚ እናት ታለቅሳል። የዴዚ እናትስ አላለቀሰችም፣ ግን በቃ ልጄን ተዋት አለች። ልጄን ተዋት 24 ዓመት እስኪሆናት ድረስ ኃላፊነቱንም ወስደው እኔ ነኝ በስነ ስርዓት ነው ያሳደግኳት አለች። ከዛ አሌክስ ደግሞ 21 ዓመት ሆኗታል። ልጅቷን ማለት ዴዚን በጣም እየበደልሻት ነው። ስለዚህ ብዙ ጉድ ሳላወጣ ታያት፣ በቃ እንደፈለገች ትሁን። ልጅቷን ካልፈለግሻት አለ ላኪያት ወደ እኔ አለ አሌክስ። አስቡት እንግዲህ። ከዛ የዴዚ እናት ደግሞ 20 ዓመት ሙሉ ህይወቴን የሰጠኋት ልጄ ናት። 20 ዓመት ሙሉ ሳላገባ የቀረሁት ለሷ ብዬ ነው። ህይወቴን የሰጠሁት ለዴዚ ነው። 20 ዓመት ሙሉ ለልጄ ብዬ ነው ያላገባሁት አለችው። ከዛ ለልጄ አሌክስ ደግሞ ለልጄ ብለሽ ካሰብሽላት ካዘንሽላት ታያት፣ በቃ እኔ በጣም ነው የምወዳት፣ ካልፈለግሻት ወደ እኔ ላኪያት። ድፍረቱ ድፍረቱ ምንም ቢሆን እናት ናት፣ ትቆጣለች ምናምን፣ በቃ የሆነ ነገር ትሆናለች ብላ ትፈራለች። ደግሞ ምን አለች? አሌክስ ዴዚን ፈልጓት አይደለም አይወዳትም አለች። አይፈልጋትም ሲጀመር አሜሪካ ለመግባት ብቻ ብሎ ነው አለች እናትየዋ። ሪከርድ አለኝ፣ ሪከርድ ልኮ አሌክስ እኔን አግቢኝና ወደ አሜሪካ ውሰጅኝ ብሎኛል። ስለዚህ ልጅን አይወዳትም፣ አሜሪካ ለመሄድ ብቻና ብቻ ነው እንጂ ልጅን አይወዳትም። ስለዚህ ልጅን አሳልፌ አልሰጥም አለች። አሌክስ ደግሞ እኔ እንደዚህ አላልኩም፣ በቃ ካልፈለግሻት ላኪያት፣ እኔ ያለሁላት አለ። ወይኔ የማታው በቃ አለም በቃ እንቅልፌን እንዴት ብዬ ልተኛ? እውነት እንቅልፌን በቃ አቋርጬ ልተኛልና እንዴት እምቢ አለኝ። በቃ እውነት መጨረሻውን ሳላይ። ከዛ የአሌክስ ደግሞ መሲ የምትባለው እኛ ለምንድን ነው የምንሰደበው? ምን ባደረግን? ለምንድን ነው እኛን የምትሰድቢው? ጉዳዩ የአሌክስ ሆኖ ሳለ የአሌክስና የዴዚ ጉዳይ ነው አይደለ? ቤተሰቦቹን ለምን ታሰድቢያለሽ አለች። የዴዚ እናት ቲክታክ ገብታ ዴዚንም አሌክስንም የአሌክስን ቤተሰቦችም እያሰደበች እየተናገረች ማለት ነው። ከዛ እኛን አትንኪን አለች እላችኋለሁ ውዶች። ካላያችሁ ነገሩ ብዙ ሰው አይቷቸዋል። ከዛ ዴዚ በጣም እያለቀሰች ነበረ። በጣም እያለቀሰች ነበረ ዴዚ። በቃ ተውኝ፣ እኔ ራሴን እያመመኝ ነው አለች። በቃ ጭቅጭቁን አልቻለችው። እናቷና ፍቅረኛ ተብዬው በዚህ በቃ ይጨቃጨቃሉ። ከዛ ጂቦ ደግሞ ተው በቃ አንተ ቀስ ብለህ እናትየዋን አናገር ይላል ጂቦ። ከዛ ዜድ ተጋሩ ደግሞ እንዳንቺ አይነት እናት እኔ አይቻላቅም። ቆይ አሁን ሪከርዷን አስቀምጥላችኋለሁ። እንዳንቺ አይነት እናት እኔ አይቻላቅም። እነሱን ታያቸው፣ ሁለቱን ታያቸው፣ በቃ እኛ አለን ምናምን አለች። ቆይ ሪከርዷን ላድርግላችሁ። ከአሌክስ በላይ እኔ ዴዚ ነው የምወዳት። እኔ መብራንን እኔ አልዋሽም፣ ሚካኤልን እኔ ዴዚ ነው የምወደው ከአሌክስ በላይ። እኔ በዘር በምናምን ትግራዊ ስለሆንኩ ምናምን አይደለም፣ እኔ ኢትዮጵያዊት ነኝ። ዴዚ በጣም ነው የምወዳት። ዴዚ እንድትከፋ አልፈልግም። ዴዚ ማንም እንዲሰድባት አልፈልግም። ልንገርሽ፣ ቅድም አቆሙ ልላቸው ሊንዳ ቤት ገብቼ አላስገባ ብለውኛል እየሰደቧት።
እና ልጅ ስትሰደብ ያኔ ሊንዳ ታደንቂያታለሽ አንቺ? ዋይ ኖ ሊንዳ እኮ ኖ እነሱ ቢሳደቡም የፈለጉትን ጥግ ያህል ይሳደቡ። እኔ 1000 ምናምን ሰው ነበረ እየሰደበችኝ ነው ስላለችኝ ነው ከላይ ወጥቼ ሊንዳ አስገቢ ስላት እምቢ አለችኝ ሊንዳ ናት አቆሚ ልላት ከጉርቦቿ ሆና ለዴዚ እየሰደበቻት ነበረ። ለምንድን ነው? እናት እኮ ነች። እናት ከሆነች ለልጅሽም መቆም አለብሽ። ሊንዳ ማሰብ የለብሽም። ሊንዳ ማናት? እኔ አልሰድባትም። ሊንዳ አሁንም አልሰድባትም። ለእኔ እስከምታከብረኝ አከብራታለሁ። ግን ዴዚ መስደብ የለባትም። ለዴዚ የዜድን ንግግር ሰማችኋት አይደለ? ከዛ የዴዚ እናት በጣም ተናደደች። በጣም ተናደደች እና አሌክስ ወዳለበት ሀገር ልትወስዷት እንደሆነ ሰምቻለሁኝ። ያለኔ ፍቃድ የትም መሄድ አትችልም። ያለኔ ፍቃድ ሲጀምር ልጇ አይወዳትም አለች። ከዛ ዜድ ተናደደች። በቃ ብዙ ነገር ልትናገር ስትል ጂቦ አስቆማት ማለት ነው። ልጄ 24 ዓመት እስኪሞላት ድረስ የኔ ኃላፊነት ናትኝ። ማናችሁም አያገባችሁም። ማናችሁም የማን ነው የአሌክስ ቤተሰቦችም ሆኑ አሌክስም ሆን ከማናችሁም ብትሆኑ ዴዚን ወዳችኋት አይደለም። እኔ ለልጄ እኔ አስፈልጋታለሁ አለች። ከዛ ኮሜንት ላይ የዴዚን እናት ወይኔ በኮሜንት ቀጥ ያደረጓት። አቤተኛ ሰው እኮ ከእናቷ በላይ በቃ እናቃታለን አሉ። በቃ ዴዚን እንዴ እናቷ ሳትፈቅድ አሳልፈን እንሰጣታለን። ኧረ ተው ወየ። እግዚአብሔርን ግን በጣም ነው ያሳዘኑኝ። አብሶ ዴዚ ስታለቅስ አሌክስ ሲያለቅስ ወይኔ። እና ቆይ ሪከርዱን ላድርግላችሁ። ነገር ብታረቅ አንቺ ነው የሚቆጭሽ። እና ተይ ይሄ ሁሉ ገበናሽም ለራሱ ዝም ያልኩትን እኮ መውጣት ይችል ነበር። እናቴ ስትዘቀዘቅ እነ ሊንዳን ሰብስበሽ ስታስድብኝ እኮ መውጣት እንችላለሁ። ግን የልጅቷን ነገር ስለሚያሳስበኝ ነው ምንም ነገር ማውራትም አልፈልገው። ኦኬ ይሄ የሶሻል ሚዲያ ህዝብ ሰደበኝ አልሰደበኝ እኔ ህይወቴ ላይ ምንም የሚያመጣው ነገር የለም። ተሳድቦ ነው የሚቀረው። ገባሽ? እናቴ ተዘቀዘች ደግሞ በህይወት ብኖራ ደግሞ ከማንም በላይ ከፍ ብላ እየኖረች ነው። እንደና ስለማከብሽ 3-4 ጊዜ ታይ እባክሽ ትፈታኝ። ስራ አለኝ፣ ህይወት አለኝ፣ ልምራበት። ቤተሰቦቼ የተቆጡኝ ነው። ለምንድን ነው የምታሰድበኝ እያሉኝ ነው። ያልኩሽ ጊዜ ለማንም ፈርቻ አይደለም፣ ፍቅር ሆኖብኝ ነው። ማርያምን ለማንም ፈርቻ አይደለም። እናቴ ትሙት እኔ ሳወራ የድሮ ቪዲዮዎችን ላክልሽ። እንደኔ የሚሳደብ እንደኔ የማወራ ሰው አልነበር። ማርያምን ማለት ነው አሞራው እና እባክሽ ወይዘሮ ቲና በማርያም ልጅቷን ተያት። በቃ ይበቃሻል። 21 ዓመት ሙሉ በቃ ይበቃሻል። ማርያምን አትፈልጋትም? ላኪያት። እኔ ማርያምን ላኪያት፣ ችግር የለው። አሞራው እየሰማኝ ነው። ያ ጁ እየሰማው ነው። እስቲ አንዴ አንተ ማሰብም ማውራትም ካለብህ ስለ ዴዚ ብቻ ነው። እሷን ታውራታለህ፣ እሷ ጋር ትግባባለህ። ደግሞ እናቷ ጋርም በማውራት በመግባባት እንጂ ምንም ብትል መቻል አለብህ፣ መስማት አለብህ። ግን በቃ አንተ ይህንን በቃ አልፈለገችም የሆነ ነገር ትናንትና ራሷ ነች ጅቦ ማርያምን ራሷ ነች ትናንትና ወጥታ የተናገረችው። እስካሁን ድረስ ለአሌክስ ራሱ ወጥተን ወይ አንዴ መሲ አሁን አሞራው አንተ ታዋርደው ማለት ነው። ኢቭን ማለት ነው እኔ ምንም አልመሰለኝም። ትናንት ዋው ገብቼ ብዙ ቪዲዮዎች አሉኝ ማውጣት እችላለሁ ብያቸዋለሁ፣ ግን አላወጣሁትም። ምን ማላልኩም መሲ እሷ ራሷ ናት የጀመረችው ለማለት ነው። እኔንም እሱንም ስትነካካን ስለነበረ ነው ያወራ ያለው። አሁን ይሄን ጉዳዩ ያሞራው ጉዳይ የማንም ሰው አይደለም፣ ያንቺም የዜድም አይደለም። አንተ ማውራት ያለብህ ዴዚን ነው። መወያየት መነጋገር ካለብህ አንተ ነህ። እናቷ ጋርም ተቀራርበህ ማውራት ካለብህ ስሜታዊ አንዴ ልጨርስ። እናቷ ስሜት ውስጥ ገብታ ይሆናል። የሚፈጠረው ነገር አይታወቅም። እንደ እናት ምናምን አንተ በቃ መቻል አለብህ። አፍቃሪ አይደለ? መቻል አለብህ። መስዋዕትነት መክፈል አለብህ። ብዙ ነገር ማሳለፍ አለብህ። ቀርበህ አውራ። ብጠላህም ብትርቅህም ምንም ቢፈጠርም በቃ ፍቅር አይደል? እውነተኛ ፍቅር አይደል? በቃ መስዋዕትነት ትከፍላለህ። ታውራ እሷ ከዛ ጅቦ እንደዚህ መከረው እላችኋለሁ ውዶቼ። እንዴ እናቷን በቃ የሆነ ኃይለ ቃል ለመናገር ፈለገ ምናምን። በጣም ተናዷል አሌክስ በጣም። ከዛ ትንሽ ተረጋጋ፣ ግን አለቀሰ። አሌክስ አለቀሰ፣ ዴዚ አለቀሰች።
ኧረ ወይኔ ትላንትና ማታውማ እግዚአብሔርን የሆነ ድራማ ነበር የሚመስለው እላችኋለሁ። በቃ የኔ ህይወት 50-50 ነው ትላለች ዴዚ። የኔ ህይወት የሆነ ግማሽ ደስተኛ ነኝ፣ ግማሽ ደስተኛ አይደለሁም። አብሶ ደግሞ እናቷ 20 ዓመት ሙሉ ያላገባሁት ለሷ ብዬ ነው፣ 20 ዓመት ሙሉ ያላገባሁት ላንቺ ብዬ ነው አለቻት በእንግሊዝኛ። ላንቺ ብዬ ነው፣ ላንቺ መስዋዕት ከፍዬልሻለሁ፣ 20 ዓመቴን ሰጥቼሻለሁ ስትላት ዴዚ ስቅስቅ ብላ አለቀሰች። በጣም አለቀሰች። ከዛ ዴዚ ስታለቅስ ደግሞ ሁሉም በቃ አለቀሰ። ኮሜንት ላይ ሁሉም ለቅሶ፣ እዛ ገስት ላይ የተቀመጡት ሲያለቅሱ ይቅርታ ትጠይቅሻለች አለች ዴዚ። እናቷን ይቅርታ ጠይቂ አለቻት አንዷ ልጅ ማለት ነው። ዴዚ እናትሽን ይቅርታ መጠየቅ አለብሽ፣ አንቺ ለአንቺ እናትሽ ብዙ መስዋዕት ከፍላለች ስትል አሌክስ ወየ ብድግ ይልና ዴዚ ምንም አላጠፋችም፣ ይቅርታ የምትጠይቀው ማንን ነው? እንደውም እናቷ ናት ዴዚን ይቅርታ መጠየቅ ያለባት እንጂ ዴዚ እናቷን ቴናን ይቅርታ መጠየቅ የለባትም አለላችሁ። እንዴት አይነት ፍቅር ነው እንዴ! ይሄ ደግሞ ጉድ እኮ ነው እውነት። ከዛ ጅቦ ተናደደና ተረጋጋ፣ እናቷን እንደዚህ ማለት አትችልም፣ ምንም ቢሆን እናት እኮ ናት አለ ጅቦ ራሱ ትላንትና ቁም ነገር ነበር ሲያወራ የነበረው። እውነት እኔ ራሱ አላመንኩም እንዴ! እናቷን ስታናግር በስነ ስርዓት አናግር። ልጇን ብትቆጣትም ብትመታትም ምንም ብትላትም እናት ናት፣ እናቷን ማክበር አለብህ አለው። እኔ ከዛ አሌክስ ብዙ ጊዜ አክብሬያታለሁ፣ ሪከርድ ቆይ ያሰማሃለሁ፣ በቪዲዮ ተደዋውለናል፣ በቴሌግራም በግሩፕ እናወራለን፣ ግን እናቷን ልትቀበለኝ አልቻለችም፣ ትፈራኛለች አለ። ከዛ ዜድ ደግሞ አሌክስን ለምንድን ነው የምትፈሪው? ዜድ ተጋሩ ማለት ነው። ወንዳ ወንዳቶችም ታውቋታላችሁ። ወይዘሮ ቲና የዴዚ እናት አሌክስን ለምንድን ነው የምትፈሪው? ምንም ያስፈራ ልጅ አይደለም፣ በጣም ጥሩ ልጅ ነው። እኔ ማህተቤን በማህተቤ አልደራደርም፣ ይኸው ማህተቤ። ዴዚን በጣም ነው የሚወዳት አለች ዴዚ ማናት ዜድ። ከዛ በቃ ዝም በሉ ተባለና ጂቦ አለ፣ መሲ አለች፣ የአሌክስ እህት፣ አንዲት ደግሞ ስሟን ማላቃት ግን ታዋቂ ናት፣ እሷም አለች። ኧረ ብዙ ናቸው በቃ ገስት ላይ። ከዛ አሌክስን አረጋጉት። ዴዚም ደግሞ የኔ እናት ብቻዋን እያለቀሰች ነው። ከዛ እህቷ የዴዚ እህት አለቻት። ከዛ ብቻ እህቴ ናት አለች። ለማንኛውም በቃ ፈጣሪ ያውቃል እግዚአብሔር ያውቃል ምናምን አለች። እንደዛ ስትል አሌክስ ምንድነው እግዚአብሔር ያውቃል የምትሉት? ዝም ብላችሁ ልጅቷን እኮ ከኔ እያራቃችኋት ነው። በቃ እኔ ነኝ የማገባት፣ ዴዚ የኔ ሚስት ነው የምትሆነው፣ እኔ ነኝ የማገባት እስከ ህይወቴ ፍጻሜ ድረስ አለ። አያችሁ ፍቅር። እኔ አንዳንዴ ዝም ብዬ ሳስበው የቱርክ ፊልም ብቻ ይመስለኝ ነበር፣ የሆነ ፊልም ላይ ብቻ ነበር የሚመስለኝ እንደዚህ አይነት ፍቅር። ወይ ጉድ! አሌክስ ተንገበገበላችኋለሁ። ከዛ እኔም ብቻ የወሬ ጥማት አብዬ እንቅልፌን ትቼ ስሰማ ብንን እንቅልፍም ሸለብ ሲያደርገኝ ብንን እያልኩኝ እስከ መጨረሻው አየሁት እላችኋለሁ ውዶች። እና መጨረሻው ምን ሆነ አትሉም? መጨረሻው ታረቁ፣ ተስማሙ እላችኋለሁ። ዴዚ በደስታ አለቀሰች፣ አሌክስ አለቀሰ። በቃ ሁሉም እዛ ጋር ሳቅ በሳቅ ሆኑ። ኮሜንታተሮች ግን በቃ ብዙም ደስተኛ አይደሉም በዴዚ እናት። እናቷ በጣም ኃይለኛ ናት። የፍቅር መቀስ ሆነችባቸው። እንዲህ ለምን አትተዋትም? 21 ዓመት እኮ ሆኗታል። በዛ ላይ አሜሪካ ተቀምጣ አሉ። ብቻ የኮሜንታተሮችን ነገር ታውቃላችሁ። ብቻ ዝም ብለው ወሬ ወደዛ ወደዚህ ማድረግ ነው እንደኔ። እኔም አንዱ ወሬኛ ነኝ ለነገሩ። እና ውዶች በቃ ቲክቶኩን ጥልቅልቅ አድርጎታል አሁን። ዋናው ነገር ግን መታረቃቸው ነው። አይገርማችሁም? አይገርማችሁም? የመታረቃቸው ግርም ድንቅ ነው ያለኝ። እኔ ግን ደስ ብሎኛል እውነት። እና ውዶች ላይክ፣ ሼር፣ ሰብስክራይብ አድርጉኝ። እስኪ ሼር አድርጉልኝ። የእውነት ሰብስክራይብም አድርጉ፣ አይከፈልበትም እኮ ውዶች። እኔም ልደግ ይለፍልኝ እስኪ። እኔም እንዴ ምንድን ነው ችግራችሁ? እኔ ቢያልፍልኝ ወይኔ እናቴ። እና ለማንኛውም
እግዚአብሔር ሀገራችንን ሰላም ያድርግልን። ማርያምን ስደት ላይ ያለነውም በሰላም ወደ ሀገራችን እንድንገባ ያድርገን እላችኋለሁ ውዶቼ። ለሁላችንም ሰላሙን፣ ፍቅሩን፣ ጤናውን፣ መተሳሰቡን፣ መተዛዘኑን ይስጠን። ከክፉ መንፈስ ከክፉ ሁሉ ይሰውረን፣ ከድንገተኛ አደጋ ይሰውረን እላችኋለሁ ውዶቼ። አሜን በሉ፣ አሜን በሉ፣ አሜን በሉ። እውነት እና አንዳንድ ሰዎች ደግሞ የፍቅር መቀስ ይሆናሉ የፍቅር መቀሶች አሉ እና ለእነሱም ልቦና ይስጣቸው። እውነት የሆነ ማሰብ እኮ ጥሩ ነው፣ ግን ደግሞ ሲበዛ ጥሩ አይደለም ብዬ አምናለሁ። እና ግን የዴዚን እናት እንዴት አያችኋት እናንተ? እንዴት አያችኋት? ትክክል ናት ትላላችሁ ወይስ ትክክል አይደለችም? እና አስተያየት ጻፉልኝ፣ የፈለጋችሁትን አስተያየት ጻፉልኝ። በቀጣይ ደግሞ ምርጥ ቪዲዮ የራሴን ቪዲዮ ይዤላችሁ እመጣለሁኝ። ያው በቪዲዮ ምናምን የማልወጣው ያው ስደት ላይ ነኝ ያለሁት፣ ለዛ በቪዲዮ መውጣት አይመቸኝም። መቼም ስደት ላይ ያላችሁ ታውቁታላችሁ ውዶቼ፣ ለዛ ነው። እና እግዚአብሔር ፈቅዶ ሀገሬ ስገባ የራሴን ምርጥ ቪዲዮ እለቃለሁኝ። እስከዛው ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ ውዶቼ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። 10,000 ሰብስክራይብ አስገብታችሁኛል እና 20,000 አስገቡኝ እስኪ። ድፍረት ባይሆንብኝ መቼም እንደ ድፍረት አትዩብኝ እና 20,000 አስገቡኝ በዚህ ወር። በቃ አለቀ፣ ተናግሬያለሁ። ለማንኛውም ቻው ቻው። እሺ ባይ